አንድ ምስኪን ልጅ፣ ብዙ አደገኛ ተኩላዎች፣ በሕይወት ለመትረፍ የሚደረግ አደገኛ ትንቅንቅ። አልፋ የጠፋው ልጅና ተኩላዎቹ። ታሪኩ የሚጀምረው ኬዳ የተባለን አንድ የጠፋ ትንሽ ልጅ እያሳየን ነው። ኬዳ ወደዚህ ቦታ የመጣው ከጎሳ አባላቶቹ ጋር አንድ ላይ ነበረ። አሁን ላይ ግን እንዴት እንደሆነ ባያቅም ራሱን በአንድ ተራራ ጫፍ ላይ አግኝቶታል። ያለበት ቦታ ወደ ላይ በቀላሉ ለመውጣት የሚያመች አይደለም። ወደ ታች እንዳይወርድ ደግሞ ቀጥታ መሬት ላይ ወድቆ የሚሞት ይሆናል። እናም ኬዳ በዚህ አስጨናቂ ሁኔታ ውስጥ ሆኖ ሳለ አደገኛ ንፋስ የቀላቀለ ዝናብ መዝነብ ይጀምራል። ይህ ደግሞ ነገሩን የከፋ ያደርገዋል። ኬዳ እንደምንም ወደ ላይ ለመውጣት እየታገለ የነበረ ቢሆንም አሁን ላይ በጀመረው ዝናብ ምክንያት ግን በምንም ተአምር ወደ ላይ መውጣት የማይታሰብ ሆኗል። በሌላ በኩል በሚያስፈሩ ድንጋዮች ተሞልቶ የነበረው የተራራው የታችኛው ክፍል በአሁኑ ሰዓት በዘነበው ኃይለኛ ዝናብ ምክንያት በጎርፍ ተሞልቷል። ምንም እንኳን ጎርፍ ለሰው ልጆች ጠቅሟቸው ባያቅም ይሄ ግን ለኬዳ ምርጥ አጋጣሚ ሆኖለታል። አሁን ከተራራው ላይ ያለምንም ስጋት መዝለል ይችላል። እታች ሲወርድም በጎርፍ ውስጥ ያረፈ ሲሆን ኃይለኛው ዝናብ ሲያበቃ የተወሰነ ጉዳት እግሩ ላይ ብቻ ደርሶበት ኬዳ በድጋሚ ራሱን ከወንዙ ጫፍ ላይ አግኝቷል። አሁን ላይ ኬዳ ከዛ ተራራ በሕይወት ተርፎ ስለወረደ ነገሮች አልጋ በአልጋ የሆኑ ይመስላል። ነገር ግን አይደለም። በዚህ አካባቢ ላይ ከተወሰኑ ጊዜያቶች በኋላ አደገኛ በረዶ መዝነብ ይጀምራል። እናም ለብቻው ከቤት ወጥቶ የማያውቀው ኬዳ ይሄ በረዶ ከመዝነቡና ሙሉ ከተማው አንድ አይነት ከመሆኑ በፊት ወደ ጎሳዎቹ መመለስ ይችል ይሆን? እንግዲህ የሁሉ ነገር የጀመረው የኬዳ ጎሳዎች ለአደን መውጣታቸውን ተከትሎ ነበረ። እነዚህ ጎሳዎች ኃይለኛ የበረዶ ጊዜ ስለሚመጣ በዛ ጊዜ ደግሞ ከከተማቸው መውጣት ስለማይችሉ ቀደም ብለው ሄደው አድነው ይመጣሉ። ታዲያ በዚህ ጊዜም ጎሳውን የሚመራው የኬዳ አባታው ልጁ ኬዳና አንድ የሱ እኩያ ካፓ የተባሉ ልጆችን ከነሱ ጋር ወደ አደን እንዲሄዱ ሀሳብ አቅርቦላቸዋል። ወደ አደን ከመሄዳቸው በፊት ደግሞ የጎሳው አባላት ያዘጋጁትን ፈተና ማለፍ ይኖርባቸዋል። ፈተናው ቀላል ነው። ያሉት የድንጋይ ዘመን ላይ እንደመሆኑ መጠን እሳት ለማያያዝም ሆነ ለማደን የሚጠቀሙት ድንጋይ ነው። ታዲያ እነዚህ ልጆች ለአደን ብቁ መሆናቸውን ለማስመስከር በድንጋይ ተጠቅመው እሳት ማያያዝና ቆንጆ የሆነ ማደኛ መስራት መቻል አለባቸው። በጊዜው ፈተናውን ከኪዳና ካፓ ጋር በርካታ ልጆች ወስደው ነበረ። በሚገርም ሁኔታ ግን ፈተናውን ማለፍ የቻሉት ሁለቱ ኪዳና ካፓ ሲሆኑ የዚህኛውን ዓመት አደንም ከጎሳው ጋር አንድ ላይ እንደሚሄዱ እርግጠኛ ሆነዋል። በሌላ በኩል የጎሳው አባላቶች ወደ አደን ሲወጡ ከትላልቅ አንበሳዎችና የበረሃ እንስሳት ጋር ስለሚፋለሙ የዛን ፍልሚያ ድብድብ ህመሙንም ጥንካሬውንም እነዚህ ልጆች እንዲረዱት በማለት ወደ አደን ከመውጣታቸው በፊት አንድ ላይ ሁሉም ሰዎች ደህና አድርገው ደብድበዋቸዋል። የጎሳው መሪ ታው ደግሞ ልጁ ሲደበደብ ቆሞ ማየት ስላልቻለ ፊቱን አዙሮ የሚሆነውን ላለማየት ይሞክራል። በሌላ በኩል የጎሳው አባላቶች የሚያምኑባት አንዲት የሃይማኖት ስርዓት የምታከናውን ሴት አለች። ይቺ ሴት ስራዋ ችግር ሲፈጠር መጸለይ፣ ለአደን ሲወጡ ደግሞ እነሱን መርቆ መላክ ነው። በአሁኑም አዲስ የተቀላቀሉትን ኬዳና ካፓን ጨምራ ሁሉንም ሰዎች በሰላም እንዲመለሱ የመረቀቻቸው ሲሆን የጎሳ አባላቱም አደን ከመሄዳቸው በፊት የመጨረሻ ዳራቸውን ከባለቤቶቻቸው ጋር እያደረጉ ነው። ታዲያ ይሄ በሚሆን ሰዓት የኬዳ ወላጅ እናት እና የካው ባለቤት የሆነችው ሴት ልጇ ወደዚህ ቦታ ባይሄድ ደስተኛ ነች። ባለቤቷ ታውንም ሐሳቡን እንዲቀይር የተለያዩ ምክንያቶችን ብታቀርብለትም ባለቤቷ የግድ ይሄ መሆን ስላለበት ከዚህ በኋላ ልጁን ወደ ኋላ ማስመለስ እንደማይቻል ይነግራታል። ይልቁንም በልጄ በጣም እተማመናለሁ፣ እንደው እኛ እዛ ሞተን እንዳንቀር ፍሪ እንጂ እሱ ከኛ በላይ ጠንካራ ነው ሲል ልጁ ላይ ምን ያህል እንደሚተማመንበት
ለወላጅ እናቱ ነግሯታል። ትዕይንቱ ሲቀየር የጎሳው አባላቶች በረዶ መዝነብ ሳይጀምር የሚያስፈልጋቸውን ምግብ አድነው ለመውጣት ረጅሙን ጉዞ ጀምረዋል። ጉዞውን ከማድረጋቸው በፊት ደግሞ አቅጣጫቸውን የሚጠቁማቸው አንድ የድንጋይ ክምር አለ። በዚህ የድንጋይ ክምር ጋር አቅጣጫቸውን ካገኙ በኋላ ዚህ ከተባለ የሌላ ጎሳ መሪዎች ጋር አንድ ላይ ተገናኝተው እነዚህ ሁለት ጎሳዎች አንድ ላይ ምግባቸውን ለማደን ጉዟቸውን ጀምረዋል። በጉዞ መሃል አባትየው ታው ልጁ ኬዳን ብቁ መሆኑን ለማረጋገጥ ሲል በርካታ ጊዜ እሳት እንዲያያይዝ እንዲሁም የዱር አሳማ አድኖ እንዲያሳየው በርካታ ጊዜ ፈተና ሰጥቶታል። ታዲያ ኬዳም እሳቱን ማያያዝ ቢችልም እንስሳት የመግደል ፍራቻ ስላለበት ግን አሳማውን ሳይገለው ቀርቷል። ይህ ደግሞ አባትየው በሱ ላይ እንዲያዝንበትና ልጁ ብቁ እንዳልሆነ እንዲሰማው አድርጎታል። ትዕይንቱ ሲቀየር ጎሳዎቹ በጨለማ ጉዟቸውን ማድረግ ስለማይችሉ በአንድ ቦታ ላይ እረፍት እያደረጉ ይገኛል። በቦታው ላይም እሳት ከበው እየሞቁ ያደኑትን እየበሉ የነበረ ሲሆን ከጀርባቸው ድንገት የአውሬ ድምፅ ሰምተዋል። በጊዜው ሁሉም አባላቶች ምግቡን አቋርጠው ራሳቸውን ለመከላከል ዝግጁ በመሆን ቦታው መቃኘት ጀምረዋል። ታዲያ በዚህ ፖዚሽን በርካታ ጊዜያቶችን ቢጠብቁም ምንም አይነት አውሬ ወደ እነሱ ሊመጣ አልቻለም። ጎሳዎቹም ይሄ ሰላም መሆኑን ያመላክታል ብለው ወደ ቀደመው ፕሮግራማቸው ይመለሳሉ። በሚያሳዝን ሁኔታ ግን ቦታው ላይ ድምፁን ሲያሰማ የነበረው የዋሻ አንበሳ ጎሳዎቹ ችላ ብለውት መልሰው ተቀምጠው መብላት በሚጀምሩ ሰዓት ለመጀመሪያ ጊዜ ከቡድኑ ጋር ወደዚህ የመጣው ካባን ከቦታው ላይ ጠልፎት ሄዷል። የዋሻ አንበሳን ደግሞ የወሰደውን ነገር ማንም ሰው ማስጣል አይችልም። ቡድኑም የካባን ሞት አምነው በመቀበል በእነሱ እምነት መዘከሪያ ብለው የሚያምኑትን የድንጋይ ካብ ሰርተውለት ጉዟቸውን እንደ አዲስ ጀምረዋል። ታሪኩን ለማሳጠር በርካታ ጊዜያቶችን ወደፊት እንሻገራለን። የጎሳ አባላቶቹ ረጅም መንገድ አቋርጠው በአሁኑ ሰዓት የሚያድኗቸው በርካታ እንስሳቶች ያሉበት ቦታ ላይ ደርሰዋል። በነገው ዕለትም ኃይለኛ ደን ስለሚጠብቃቸው ሁሉም በቻሉት አቅም ራሳቸውን ለማሳረፍ እየሞከሩ ነው። በዚህ ጊዜ ደግሞ ታው ዝም ብሎ ረፍት በማድረግ ፋንታ ልጁ ኬዳን በጣም ስለሚወደውና የሱ ነገር የሚያሳስበው ኮምፓስ የሌላቸው የጎሳ አባላቶች እንደ ኮምፓስ የሚጠቀሙትን የእጅ ንቅሳት እንደው ድንገት ከጠፋህ በማለት ለልጁ በእጁ ላይ ነቅሶታል። ትዕይንቱ ሲቀየር የጎሳው አባላቶች የሁሉ መንገድ ተጉዞ የመጡለት የአደን ሰዓት ደርሷል። የሚያድኑት ጎሾችን ነው። ጎሾችንም በቡድን ሆነው እያደኑ በነበረ ሰዓት ይሄ አደን የመጀመሪያው የሆነው የታው ልጅ ኬዳ በአንድ ጎሽ ተጎድቶ በመጀመሪያ ላይ እንደተመለከትነው የተራራ መሃል እንዲወድቅ ሆኗል። በጊዜው ኬዳ ከወደቀ በኋላ ራሱን ስቶ ስለነበር ሁሉም ሰዎች ሞቷል በማለት አደናቸውን ለመቀጠል ወስነዋል። አባትየው ታው ግን አይሆንም ወርጃ መጣዋለሁ ብሎ ወደ ታች ለመውረድ በሚሞክር ሰዓት ጓደኞቹ በምንም ተአምር እንደማይሆን ተናግረው ይህንን ከማድረግ አስቆመውታል። ኬዳ ከወደቀ ከሰዓታት በኋላ ሰዎች ሁሉ ያደኑትን ጎሾች እየተከፋፈሉ ይገኛል። አባትየው ታው ግን አሁንም ድረስ እዛው የተራራ ጫፍ ላይ ሆኖ ልጄ ከተነሳ አወጣዋለሁ በማለት በትዕግስት እየጠበቀ ይገኛል። በሚያሳዝን ሁኔታ ግን አንድ ቀን አድረው በቦታው ላይ ቢጠብቁም ልጅየው አልተነሳም። እናም ሁለቱም ጎሳዎች ኃይለኛው የበረዶ ዝናብ ሳይጀምር ወደ መጡበት መመለስ ስላለባቸው ታውን የልጁን የኬዳ ሞት አምኖ እንዲቀበል በማድረግ በቦታው ላይ እንደ ባህላቸው የመዘከሪያውን ድንጋይ ክበው ያደኗቸውንም ጎሾች እኩል ተካፍለው ወደ መጡበት ተመልሰዋል። ታዲያ እነዚህ ሰዎች ከሄዱ በኋላ ነው ኬዳ ሊበላው የመጣው ጥንባንሳ
በሚነክሰው ሰዓት ወደ አእምሮ ተመልሶ ራሱን በዚህ ተራራ መሃል ያገኘው። ታሪኩም ወደ አሁን ሲመለስ ኬዳ ከዛ ተራራ ላይ ወርዶ ቤተሰቦቹ ትተውት እንዲሄዱ ባወቀ ሰዓት እኔ አልሞትኩም በሚል ንዴት የካቡትን ድንጋይ ከተራራው ላይ ጥሎታል። እናም በረዶ መውረድ ሳይጀምር ብቻውን ጉዞውን ጀምሯል። ምሽት ላይ ኬዳ ቀበሮዎችና ሌሎች እንስሳቶች እንዳይበሉት ሲል አዳሩን የሚያሳልፈው በአንድ ዛፍ ላይ ነው። ከዚህ ቀደምም በርካታ ቀበሮዎች እሱን ሊገሉት ሞክረው የነበረ ሲሆን ከቀበሮዎቹ መሃልም አንደኛውን በድንጋይ ወግቶት ሕይወቱን ማትረፍ ችሏል። በማግስቱ ኬዳ ከእንቅልፉ ሲነሳ እነዛ ሁሉ ቀበሮዎች አሁን ላይ በቦታው ላይ የሉም። ቀደም ሲል በድንጋይ ወግቶት የነበረው አንድ ቀበሮ ግን ከቦታው ላይ በደረሰበት ጉዳት ምክንያት ማምለጥ አልቻለም። ኬዳም ይሄ ቀበሮ ከተረፈ እሱኑ እንደሚገለው ስለሚያውቅ ምንም እንኳን እንስሳትን የመግደል ፍራቻ ቢኖርበትም ይህንን ቀበሮ ለመግደል ወስኖ ነበረ። በሚያሳዝን ሁኔታ ግን አልቻለም። ይህንን ቀበሮ ከመግደል ይልቅም ወደ አንድ ዋሻ ወስዶት ለማከም ይዞት መጥቷል። በጊዜው ኬዳ እናቱ ባስተማረችው መሰረት ቁስል የሚያሽለውን ሕክምና ለራሱም ለቀበሮውም አድርጓል። ለቀበሮ ያለውን ምግብ መጠጥ እየሰጠው ነው። ይሁንና ቀበሮ ከሱ ጋር ሊስማማ አልቻለም። ኬዳን ከማክበርና ለሱ ከመታዘዝ ይልቅ ነገሮችን ከሱ ላይ በጉልበት ለመውሰድ መታገል ጀምሯል። በሌላ በኩል ኬዳ እዚህ ቦታ ላይ የተለያዩ ትላትሎችን እየበላ የተወሰኑ ጊዜያቶችን ቢያሳልፍም እነዚህ ትላትሎች ለሱም ለቀበሮም በህይወት ለመቆየት በቂ እንዳልሆኑ ገብቶታል። እናም ይህንን ቀን ለማለፍ ሲል እስከዛሬ አድርጎት የማያውቀውን አንድ እንስሳ ገሏል። የገደለው እንስሳ ጥንቸለው። የጥንቸሉንም ስጋ ቁጭ ብሎ እየበላ በነበረ ሰዓት ለኬዳ ምንም ክብርም ሆነ ፍራቻ የሌለው ቀበሮ ስጋውን ከእጁ ላይ ሊነጥቀው ነበረ። ኬዳ ግን አለቃነትን የበላይነትን ከአባቱ ስለተማረ ቀበሮውን በሚያስፈራ አስተያየት እያየው እሱን የሚመግበው ለራሱ በልቶ ከጨረሰ በኋላ ነው። ይህም ለቀበሮ ኬዳ የበላዩ እንደሆነ እንዲማር ያደርገዋል። በዚያን ቀን ማግስት በተኩላው የተናደደው ኬዳ በመንገዱ ላይ እንዳይከተለው ባገኘው ቦታ ሁሉ እያባረረው ይገኛል። ለዚህ ምክንያቱ ደግሞ ይሄ ሁሉ ጊዜ እንክብካቤ ቢያደርግለትም ተኩላው ለኬዳ በእጁ እንኳን እንዲነካው ስላልፈቀደለት ነው። በዚህም ተናዶ ተኩላውን በተደጋጋሚ ቢያባረረውም በሚገርም ሁኔታ ግን የተላመደው ተኩላ እሱን ትቶት ወደ ኋላ መቅረት አልቻለም። በዚህም ምክንያት ይህንን ተኩላ ስሙን አልፋ በማለት ከእሱ ጋር የጉዞ አጋር እንዲሆን አድርጎታል። ትዕይንቱ ሲቀየር አደገኛ የሆነው የበረዶ ዝናብ በመጀመሩ እንመለከታለን። ኬዳም ከተኩላው ጋር ይሄንን ጉዞ እያደረገ ቤቱን እየፈለገ የሚገኝ ሲሆን እሱ ይሄንን ጉዞ በሚያደርግ ሰዓት የጎሳ አባላቶቹ ወደ የቤታቸው ደርሰዋል። እናም ቀደም ሲል ልጇ እንዳይሄድ ስትለምን የነበረችው የኬዳ እናትም ልጇ በሕይወት አለመመለሱን ትመለከታለች። ይህ በሚሆን ሰዓት ኬዳ በበረዶ በተሞላው መንገድ ላይ በርካታ አስቸጋሪ ጉዞዎችን እያደረገ ነው። በመንገዱ ላይ ይህንን በረዶ መቋቋም አቅቷቸው በቁማቸው የደረቁ ሰዎችን ተመልክቷል። ሌላኛው ችግር የሆነባቸው ነገር ደግሞ በየመንገዱ የሚመጡባቸው የበረዶ ጅቦች ናቸው። ኬዳ ከነዚህ ጅቦች በርካታ ጊዜ በሩጫ ካመለጠ በኋላ በመጨረሻም በአንድ ዋሻ ውስጥ ለመቆየት ወስኗል። እነሱ ያላወቁት ነገር ግን በዚህም ዋሻ ውስጥ ቢሆን የበረዶ አንበሳ እንደሚጠብቃቸው ነው። እነዚህ የበረዶ አንበሳዎች የሚኖሩት በዋሻ ውስጥ ሲሆን ከፍተኛ ቅዝቃዜን የመቋቋም ችሎታ አላቸው። እናም ይህንን ትንሽ አንበሳ ኬዳን ከመብላት ትንሿ አልፋ ያስቆመችው ሲሆን ከድብድቡ በኋላ ግን አልፋ በጣም ተጎድቷል።
ትዕይንቱ ሲቀየር ኬዳ አባቱ በሰጠው የእጅ ንቅሳት አማካኝነት ወደ ትክክለኛው መንገድ እየተጓዘ ቢቆየም በመጨረሻ ግን አልፋም ስደክምበት እሱም ተስፋ ቆርጦ በመሬት ላይ ወድቋል። የዚህን ጊዜ ወደ ኬዳ አይምሮ ላይ አንድ ብልሽታ ይመጣል። ጉዞውን ከማድረጋቸው ከአንድ ቀን በፊት እናትየው ልጇን ኬዳ ለማስቀረት በምትማጸን ሰዓት አባትየው ምናልባት እኛ እንዳንሞት ፍሪ፣ እሱ ጎበዝ ነው ተመልሶ ይመጣል ያለው ንግግር ወደ አይምሮ ይመጣበታል። ኬዳም የዚህን ያህል የሚተማመንበትን አባቱን ላለማሳፈር ሲል ሙሉ ለሙሉ ራሱን የሳተውን ተኩላውን በመያዝ ወደ ቤተሰቦቹ ጋር ጉዞውን ቀጥሏል። በመጨረሻም በጣም ከአስጨናቂ ጉዞ በኋላ ከጎሳ አባላቶቹ ጋር የተገናኘ ሲሆን የጎሳ አባላቶቹም ለሱና ለአልፋ ወዲያውኑ እሳት ዳርቻ አስተኝተዋቸው እንክብካቤ ማድረግ ጀምረዋል። በሚገርም ሁኔታ እስካሁን ጾታዋ የማይታወቀው ተኩላ ሴት ሆና ተገኝታለች። እናም አልፋ በጉዞ መሃል ሙሉ ለሙሉ ራሷን የሳተችው እርጉዝ ስለነበረች ሲሆን በአሁኑ ሰዓትም ሙቀት ስታገኝ ትንንሽ ተኩላዎችን በቦታው ላይ ወልዳለች። እናም እንደ ቀልድ ጠፍቶ የነበረው ልጅ ይዟት በመጣው በአንድ ትንሽዬ አልፋ ተኩላ አማካኝነት እነዚህ የጎሳ አባላቶች በጉዞአቸው ላይ የነሱ አጋር የሆኑ በርካታ ተኩላዎችን አግኝተዋል። በመጨረሻም በጉዞው ላይ ካባ ቢሰዋም ኬዳ ብዙ መስዋዕትነትን ቢከፍልም ዳሩ ግን ጠንካራና አዲስ ተፋላሚ አባላቶችን ወደ ጎሳው ማምጣት ችለዋል።